እኔ እኮ ግርም እያለኝ ያለው ነገር የሩታ ነገር ራሱ እንዴ አቤልን ለምን አባቱ ነው የምታዋሪው እዚህ ጋር እንዴ ትዳራቸው ለመፍረሱ ዋነኛው ምክንያት እኮ አቤልና ብሩክ ናቸው ትልቁ ሚና የተጫወቱት እነሱን ነው እንጂ ፍርድ ቤት ላይ መገተር ያለብሽ ሌላ ሰው አይደለም እንዴ ማማከር ራሱ አይጣበቅብሽም ሩታ ትዳርሽ ለመፍረሱ ዋነኛው መንስኤ ዋነኛው ምክንያት አቤልና ብሩክ ናቸው በቃ በተደጋጋሚ ስናወራቸው የነበርነው ነገር እሱ ነው ዛሬ ላይ ደግሞ አንቺ ይሄንን ነገር ለሱ መንገር አይጣበቅብሽም ለዚህ ደበልበል እንዴ ትዳርሽን አደጋ ላይ ጣለው አቤል ነው ዛሬ ላይ ደግሞ እሱን አቆመሽ እዚህ ጋር ማዋራት የለብሽም ጣቢያ ላይ ቆመሽ ነው ፍርድ ቤት ላይ ቆመሽ ነበር ማናገር የነበረብሽ ባይዙ ፍርድ ቤት ባትሄዱ ራሱ በጣሪ እጃችሁን መክፈሉ አይቀርም እግዚአብሔርን ነው የምላችሁ የሰራችሁትን ነው የምታጭዱት እንዴ ስንዴ ዘርተ ገብሰለ ማጨድ መቼም አታስብም አይደል ላይክ እንደዛ የሰራውን የእጅህን ታጭዳለ ጠብቀኝ የእውነቴን ነው የምላችሁ ቤተሰቦች ሄርሜላ ቤት ገብታ እየኖርች እንደሆነ ሰምቻለሁ ምን ጥያቄ ያለው ሲጀምር እሷ እኮ አተውም እንዴ እኔና አብርሽ ቤት ቋንቻ ያለሽበት አንቺና አብርሽ የኖራችሁበት ቤት ሄርሜላ እየኖረች ነው እዛ ቤት የመኖር መብት እንዳልገባው ሰው ደግሞ ጥያቄን በጥያቄ ሲመልስ ምን ይባላል ያው በጥፊ ማንጠጋራት ነው እንጂ ቤተሰቦች የሆነች ነው እኔ ህይወቴን አደጋ ላይ እንዲጥሉ ትዳሬን አሳልፉ ሰጥቶኒ ከኔ ጋር እንዲቆሙ እንዲያወራ ራሱ አልፈቅድም ሩታ እንደው ደክመሻል እናቴን በትዳርሽ እኮ መቀለድ የለብሽም እኔ እናት ሰላም 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 እንዴት አላችሁ ውድ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ አማን ናችሁ እሰይ እንኳን ደህና ሆናችሁ እናንተ ደህና መሆናችሁ በቂ ነው ሌላው ተፈነ ውድ ቤተሰቦቼ እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ወደናንተ ተመልሼ መጥቻለሁ ሩታ ከባድ ውሳኔ ወሰነች ሁላቸውንም አሳስራቸዋለሁ አለች የሚል ብቻ ሳይሆን ማሳሰር አለባት አቤልንና ሄርሜላንና ብሩክን ማሳሰር አለባት ትዳሯ እንዲፈርስ ዋነኛው መንስኤ ሶስቱም ናቸውና ስለዚህ ማሳሰር አለባት እግዚአብሔር ራሱ እኮ ሰው ሲበቀል ሰውን የሰራውን እንዲያጭ የሚያረጋው ሰውን ተጠቅሞ ነው አይደል ሩታ መወሰን አለብሽ በቃ እግዚአብሔር አንቺን ተጠቅሞ ነው እነሱን መበቀል የሚችለው ስለዚህ ማሳሰር አለብሽ መክሰስ አለብሽ አንቺ ባቀናሹ ቤት ላይ አንቺ በሰራሹ ጎጆ ላይ ማንንም መጥቶ እንዲፈነጭ መፍቀድ የለብሽም ያቺ ሄርሜላ ተብየው እኛ ተስፋ ቆርጠናል አውርተን የማይገባት ናት እንዴ እንደው ቤተሰብ የሌላት ትሁን ምን አይነት ፍጡር ትሁን አናቅም እንደው ኢትዮጵያዊ እንኳን አመስለኝም ስለዚህ እርምጃ መውሰድ አለብሽ ሩታ የተደበቀው ማንነትሽ አስወጥተሽ ማሳየት አለብሽ በቃ አንገት ሰደፊ አለመቻል ምናምን አድርጎ ካሰቡ የተደበቀው ማንነትሽን ደግሞ አውጥተሽ አሳያቸው የዛኔ ይገባቸዋል እንደኔ ሐሳብ ቤተሰቦቼ ስለዚህ ቪዲዮን ያያየን ሐሳብ አስተያየት የምንሰጥ ይሆናል ለቤቱ አዲስ ሆናችሁ ካላችሁ ደግሞ ሰብስክራይብ አድርጋችሁ ተቀላቀሉ ያው ምርጦቼ የኔ ውድ ቤተሰቦች ደግሞ እንደተለመደው ላይክ አድርጉ የኔ ተላላቅ እህቶች ተናናሾቼ ማላችሁ በእርግጠኝነት የናንተን ፍቅርን የምን ብዬ መግለጽ እንዳለብኝ አላቀም ብቻ ወዳችኋለሁ ክበሩልኝ እግዚአብሔርን እና ዛሬ ድጋሚ ወደ ኋላ ተመልሼ ያው ስለ ሄርሜላና ስለ አብርሽ ልነግራችሁ ነው የመጣሁት ልነግራችሁ ኢኔሴንስ አሁን ላይ እየተፈጠረ ያለው ነገር ጥሩ አይደለም ወይም ደግሞ እኔና አብርሽ ተነጋግረን ተስማማንበት ነገር ነበረ ከዛ ሐሳብ ስለወጣ ነው ወደናንተ የመጣሁት ማለት ነው ባለፈው የተሰናበተኝ ቀን የተለያየን ቀን የሄደ ወደ አዲስ አበባ የተመለሰ ቀን ማለት ነው ከአቤል ጋር ተገናኝተን ነበር አቤልም አብርሽም ሆኖ አግኝተውኝ ነበር ቀጥራዊ ማለት ነውና ምንድን ነበር ያኔ የተነጋገርነው ከቪዲዮ በኋላም ሪኮ እስከዛሬ ያልተመለሰልኝ ጥያቄ ሄርሜላ አብርሽንና ሩታን አስታርቃቸው እኮ በቃ ከህይወታቸው ወጥቻለሁ ብላ ነበር እስቲ ነው በህይወታቸው አለች እንደተጣበቀ አሚር እኔ እንጃ አሚር ራሱ እንደሚጣበቅ አይመስልም በህይወትሽ የሚጣበቅ ነገር ይጣበቅ ሄርሜላ እኛን አቃጥለሽናል እድሜ ልክሽን ተቃጣይ አለለምኒ የሰው ልጅ ነሽ ትማሪያለሽ ከዚህ ነገርሽ ትመለሻለሽ ምናልባት የሆነ ቀልኝ ግን ባክሽ አታቃጥይን በቃ ውጪ ከአብርሃምና ከሩታዬ ህይወት ውጪ ባለ ትዳር ናቸው የራሳቸው የሆነ ጎጆ አላቸው
እባክሽ ውጪ። አሁን ደግሞ ቤታቸው እየኖርሽ ነው ተባለ። ባለትዳር ወንድ እኮ ነው። እንደው እንዴት ያስደስታል ሲጀመር። ለህልናሽ እረፍት ይሰማዋል። የሩታ ህመም አንቺ ያስደስትሻል? ሰላም ይሰማሻል? ሆይ ምን አይነት ፍጡር ነሽ አንቺ? አሬ ይደብራል። በስመ አብ እጂ እኔ እየተቃጠልኩኝ ነው። እግዚአብሔር ጀስት እንጆ እያደረኩኝ ለማውራት ሞክራለሁ። በቃ ስሜታዊ እየሆንኩኝ ይቅርታ በጣም የእውነቴን ነው ስለነበሩ ያው ብሩክን ማግኘት አልችልም። አቤልን ግን ቀጥሬዋለሁኝ በዚህ ጉዳይ ላይ ላነጋግረው ማለት ነውና እኔ ራሴ ማነጋገር ብቻ አይደለም የእውነቴን ነው። ቤተሰቦች ፍርድ ቤት ገተራ ነው ማውራት ያለባት የምትሉ በእኔ ሐሳብ የምትስማሙ ላይክ አድርጉ። ፍርድ ቤት ገተረሽ ነበር እነኚህን ማውራት ያለብሽ። እንዲህ በአካል ምናምን ጠርተሻቸው ሪስፔክት አድርገሻቸው አይደለም። በቃ የሰው ልጅ አንዴ አክብረሹ መልሶ ማያከብርሽ ከሆነ የውርደትን ጥግ የቅለትን ጥግ ማሳየት አለብሽ። እኔ በኔ ባህሪ እንደዛ ነኝ። እግዚአብሔርን አከብረዋለሁ ባከበርኩት ልክ። ካላከበረኝ የመጨረሻ አቅልዬው ነው ማዩ ቺፕ አድርጌ ማለት ነው። በጣም አርክሼው ነው ማዩ ጌታ ምስክሬን። ሩታ እኮ ለእነሱ ብዙ ውላቸዋለች አይደል? ግን እነሱ የመለሱት መልስ ደስ አይልም። አቤል እኔ ከአቤል እንዲህ አይነት ነገር ጠብቄ አላቅም። እንግዲህ ሰሞኑን እየተካሄደ ያለውን ነገር አይታችኋል። አቤል ከአብርሽ ጎን ለጎን ነው እየተሽለጠለጠ ያለው። ምን ሆኖ እንደሆነ እኔ እንጃ ብቻ እናያለን። ቤተሰቦች ገባ ይሻላል ሌሎች ነገሮችን ከማንዛዛት። አቤል አሁን የጠራሁክ ማለት ነው በሄርሜላና በአብርሽ ጉዳይ ላይ የሆነ ነገር ስለሰማሁም ስላየሁኝም እሱን ለመጠየቅ ነበርና ሄርሜላ ቤት ገብታ እየኖረች እንደሆነ ሰምቻለሁ። ሄርሜላ እንዳላወቀ ሰው ይላል ደግሞ ጥያቄን በጥያቄ ለምን ተመለሳለህ? ሄርሜላ እኔና አብርሽ ባቀና ነው ቤት እየኖረች እንደሆነ ሰምቻለሁ እያለች ነው። ማብለ ደግሞ ማንን ነበር ያመጣው? ሌላን ሰው እኮ አላመጣም። አንተ ነህ ሄርሜላን ያመጣሃት ያስተዋወቅካት ከባለ ትዳር ወንድ ጋር ማጋ እኔና አብርሽ ቤት። አረ አንተ አንቺ ያለሽበት አንቺና አብርሽ የኖራችሁበት ቤት ሄርሜላ እየኖረች ነው። እንደዛ ነው ሰምቻለሁ ብቻ ሳይሆን መስማት ምናምን በወሬ ደረጃ ሳይሆን የሆነ የተላከልኝ ነገር አለና እንደው መኖሩን ባይጀምሩ ከባለ ትዳር ወንድ ጋር ሄርሜላ እንዲመሆኗ ተገቢ ነው? ወንድ ልጅ እኮ ነው። ምን እንደሚፈጠር አይታወቅም። ይፈተናል በብዙ ነገር እና እንዴት ነው ከወንድ ልጅ ጋር እንደዛ እየተለጣጠፈችበት ራሱን መቆጣጠር የሚችለው? ጌታን ሲሪየስ አድርገን እናውራ እዚህ ጋር ለቀልድ ምናምን ሳይሆን ማለት ባለ ትዳር ወንድ ነው። ቢሳሳትስ እንዴ እንደዚህ ስትተሻሸው ምናምን እሺ ቤተሰቦች አስቡት። እንዴት እሺ ይሄ እግዚአብሔርን እንደው ባይሳሳት ራሱ ለሚያይ ሰው ምንድነው ትምህርቱ? ሴት መቀያየር ነው የምንማረው። አብርሽ ካንተ ብዙ ሴት ማሰለፍን ነው የምናወራው። ብዙ ሴት ማሰለፍ ሴት መቀያየር ለኛ ጀብድ አይደለም ወይም ወንድነት አይደለም። ወንድነት ወይም ጀብድ ብለን የምናስበውኛ አንዷን ሴት አንደላቀ ፍቅር እየሰጠ ማኖር ነው ለኛ ጀግንነት። የኛ ጀግና ማለት እንደዛ ነው ወንድ ልጅ ማለት። ግን ያንተ ያ አይደለም ወይ? ለምን ይሆናል አባቢ? አንተ እኮ ነገ ላይ ብዙ ደረጃ ትደርሳለህ ተብሎ የተጠበቅክ ሰው ነህ። ትልቁ ዳቦ ሊጦ ነው ቀረ እንድንል የሆንከው ሶሪ ብቻ ስለሚያደርጋቸው አሁንም እሱ ጋር ሄጄ መጨቃጨቁን አልፈለኩትምና እሱን ሳወራው ደግሞ ማለት የተስማማንበትን ነገር ብዙ ጊዜ እሱ ካንሰል አድርጎት የራሱን ሐሳብ ሲፈጽም ከዛ ደግሞ እኔ ለምን እንደዚህ ሆነ ብዬ ስጠይቅ ጭቅጭቅ ነው የሚመስለው ሁሉም ሰው እና በቃ ይሄ ነገርም እንዲፈጠር ስላልፈለኩኝ ነው ቀጥታ ወደ አንተ የመጣሁትና ይሄን ነገር አንተ ማስወጣት ስለምትችል ወይም ደግሞ በእናንተ ስለሆነ ይሄ ነገር የተፈጠረው የመጣችሁ ይሄን ነገር እንድታስተካክልልኝ የጠራው ከቤል። እሺ ማለት ሐሳብሽን እስኪገልጪ ነበር እንድታስተካክልልኝ ነው ማለት የለብሽም ሩታ። አዚስ ታይም ወዳጆችሽ የነበሩ ሰዎች ሁሉም ፊታቸውን አዙረውብሽ ወደ ጠላትነት ዞረዋል። ለጠላቶችሽ ደግሞ ውስጥሽን አሳልፈሽ መንገር የለብሽም። መሄድ ያለብሽን እርምጃ መውሰድ ያለብሽን እርምጃ መውሰድ ነው እንጂ ያለብሽ አቤልን ይሄንን ነገር እንድታጣራልኝ ብለሽ መንገርሽ ተገቢ ነው ብዬ አላስብም።
አዚስ ታይም አንቺ ጠላትሽንና ወዳጅሽን መለየት ራሱ ከብዶሻል። ይገባኛል ያለሽበት ሲቹዌሽን አም ሶሪ ብቻ በዚህ ሰዓት ላይ እንዲህ አይነት መንገላታት እንዲህ ንትርክ ውስጥ መግባትሽ ራሱ ላንቺ አይጠበቅም ነበር። የእውነቴን ነው። እግዚአብሔር አለ የእውነት ቤተሰቦች ብዙ ፕሮሰስ ምናምን መውጣት መውረድ የሚፈልግ ነገር አይደለም። ያየሁት ነገር ግን አለ። ይሄ የሆነ ነገር ባሳየ ጥሩ ነበር፣ ግን አንተን ይሄን ነገር ማሳየት አልችልም። ላንተም ለኦዲየንስም ማሳየት አልችልም። ምክንያቱም የነገረኝ ሰው ማስጠቆር አልፈልግም። ምክንያቱም ለኔ አስቦ እስከሆነ ድረስ የነገረኝ የሱን ነገር አውጥቼ ብናገር እሱን ማስጠቆር ይሆንብኛል። ግን ያው አብሮን ያለ ሰው አይ መንገርም ማስጠቆርም ምንም አይጠበቅብሽም። በቃ የራስሽ ቤት ነው አይደለ? ለአቤል ራሱ ማውራት የለብሽም። አዲስ አበባ ድረስ ብለሽ አይተሽ ቼክ አድርገሽ ማድረግ ያለብሽን መውሰድ ያለብሽን እርምጃ መውሰድ ትችያለሽ። ሁሉም ነገር ሜዳውም ፈረሱም አለሽ። በቃ እግዚአብሔርን ነው የምላችሁ ቤተሰቦቼ። ከዚህ በላይ መታገስ የለባትም። ትዳሩ አንድ እየተበጠበጠ ሰላሙ አንድ እየተነሳ እንዴ ህግ ላይ ራሱ እኮ ይሄ ነገር አይጠፋም ቤተሰቦቼ። ከባለ ትዳር ወንድ ጋር እንዲመሆኑ ያኔ ሩታ የመክሰስ መብት አላት፣ እስክትፈታው ድረስ መብት አላት። በቃ የማውራት መብት አላት። ምንድነው እሺ ቤተሰቦቼ? ሌላው ይቀርሽ በገዛ ቤትሽ ላይ አንቺ ባቀናሹ ጎጆ ላይ መታ እንድትፈነድቅ ዝም ማለት የለብሽም። ይሄ እልህ ምናምን አይደለም፣ ክብር ነው። በቃ ክብር ነው እንዴ! የሰው ልጅ እኮ ነሽ። ዝም ምናምን አይደለሽም እኮ። በዚህ ልክ መናቅ የለብሽም። አብርሃምን ብትሆን ሄርሜላ ከአንተ ጋር አብራ እየኖረች ከሆነ ወንድ አይደለህም አንተ፣ ወንድ አይደለህም። አብርሃም ብዬ መጥራት አልፈልግም ብዬም ደግሞ አልጠራህም ከሆነ በኋላ ይሄ ነገር እውነት ከሆነ ማለት በዚህ እውነት ከሆነ ማለት አይደለም። አንተ እስካሁን ሳታረገው ትኖራለህ ብዬ አላስብም። ከካሜራ ጀርባ እኮ ስንት ነገር እንደሆነ እኛ እናውቅ። የ30 ደቂቃው ቪዲዮ ብቻ አይደለም የእናንተ ህይወት እንዴ። በ30 ደቂቃ ብቻ አምጥተው የሚያሳዩት ህይወት አይደለም የነሱ አይደለም። የአንድ ሰው ላይፍ እኮ የ30 ደቂቃ አይደለም ህይወት ማለት 12 ሰዓት ላይ 24 ሰዓት ላይ ምን እየተካሄደ ምን እየተፈጠረ እንደሆነ አናውቅም ከፈጣሪ ውጭ። ግን ለህልና አክሰፕተን እንዲያን ነገሮችን ባታረግ ጥሩ። እንደው ድራማም እየሰራ ከሆነ ዶላሩ ይቅር በሩ ይቅር ይመጣል ቀስ ብሎ። ክብር ነው የሚበልጠው። አብርሽ ሙሉ ሶሻል ሚዲያ የተቆጣጠረው ያንተ ነገር ነው። እስቲል አግብተ በኋላ ራሱ ያመለ አልፈታም እንዴ። ሰው የሚያወራው እኮ ሄት ስፒች ምናምን አይደለም። ሄት ስፒች አይደለም፣ ተቃውሞ ምናምን አይደለም። እያደረክ ያለው ነገር ልክ ስላልሆነ ነው፣ ወይም በአንተ ቀንተው አይደለም። አይ ነው ይገባኛል። የሚቀኑ አንዳንድ ሰዎች ይኖራሉ በሰው ስኬት። ግን ያንተ የማይሆን ነገር ነው። ያንተ እያደረክ ያለው ነገር ቅጣታ ጌታነ ደስ አይልም አባቢ። ሩታን እኮ ያገባህ ልታሰቃያት አይደለም። ከወላጆቿ ከቤተሰቦቿ ኃላፊነት ተቀበለ አንደላቀ ከነሱ በላይ ልታኖራት እንጂ ፍቅር እየሰጠ እየለገስክ ልታኖራት እንጂ ያመጣው መከራዋን ልታበላት አይደለም። አብርሽ ደስ አይልም። እኛ ደግሞ ሩታ ስትጎዳ ማየት አንፈልግም። ጌታነ ሰው ነው አብሮን ያለ ሰው ላይክ እነሱም ጋር በቅርብ ያለ ሰው ነው፣ የሚያቅ ሰው ነው፣ የሚገባ አብሮ የሚወጣ ሰው ነውና ያንን ነገር ባሳይ እሱም ለሱም ጥሩ አይደለም። ማስጠቆር ነው የሚሆንብኝ። ስሙን ማስጠፋት አልፈልግም። ግን ይሄንን ነገር ስላየሁኝ ነው ወደ እንደዚህ አይነት ሐሳብ የመጣሁት። አቤል ስለተስማማንበት አትሊስት የፍርድ ቤት ቀጠሯችን ትንሽ ቀናቶች ነው የቀሩት አይደለ? እና ያንን ጊዜ እንኳን ጠብቆ ሁኔታዎች በፍርድ እስከሚያልቁ ወይም ደግሞ በህግ እስከሚያልቁ ድረስ አብሮ ማነው ቢታገሰኝ ቢጠብቀኝ ጥሩ ነበረ። ገባ? ምክንያቱም ተነጋግረን ቃል ተገባብተን የሄድነው ነገር ነው እና እኔም ወደ ሌላ ነገር ውስጥ መግባት አልፈልግም። አቤል ታውቃለህ። እና ሩታ ማለት ከዚህ በላይ ምንም አይፈጠርም እኛ ላይ እኔና አብርሽ ላይ ያልሽው ነጋችን የሚያውቀው ፈጣሪ እንጂ እኛ አይደለንም። ነገ ምን እንደሚፈጠር አናውቅም። ልጅ አለ በመሃላችሁ። ልጃችሁ ደግሞ አንድ ቤት እንድትኖሩ ሊያረጋችሁ ይችላል፣ አይታወቅም አይደል? ነገ የምናውቀው ነገር የለም። እኛ ፈጣሪ ብቻ ነው የሚያውቀው። እና አንድ ሰው ያደረገውን ነገር ካደረገ በኋላ እኮ ነገር ቢፈጠር ቫልዩ ሌስ ነው። በቃ ዋጋ የለው። ያደረገውን ነገር አድርገ ምንም መፍጠር ትችላለህ ብዬ አላስብም። ምክንያቱም አንድ ሆኖ በጥብጣል
ህይወታቸው ምስቅልቅሉ የወጣው በሁለታችሁ ምክንያት ነው። እንግዲህ ሄርሜላን ከየት እንደሆነ መጣችኋት፣ አስተዋወቃችሁ። ያኔ ስታከብሩ የነበረው አይ ቲንክ ይመስለኛል የሩታ የሆነ ነገር ላይ ብቻ የአብርሽ 400,000 ስታከብሩ በዛ ምክንያት ሄርሜላን አመጣችሁ ወደ ህይወታቸው። ከዛ ስቲል ነው እስከ ዛሬ ድረስ ጦርነቱ አለ። የእስራኤልና የጋዛ ጦርነት በሉ ቤተሰቦች፣ እንደው እሱ ራሱ ቆሟል ይመስገን። የአብርሃምና የሩታ ጦርነት ግን መቆም እምቢ አለ። ማቆሚያው ጠፋ። ደከመን። እኛ ቪዲዮአችሁን ልናይ የምንመጣው ደክሞን ከስራ ተመልሰን ደፋ ቀና ብለን ከእናንተ ቪዲዮ የሆነ ነገር ከተማርን ኢንጆይ ካደረገን ብለን ግን የእናንተን ቪዲዮ ቃጠሎ ላይ እየተለወጠ ነው። እኔ ስጋዬ አልቋል፣ ሰውነቴ ተቃጥሎ እባካችሁ ተረዱ። ለሷም ተጠያቂ ያደርጋታል። ይሄን ነገር ደግሞ ጥንስሱ ማን የጀመረው ወይም ደግሞ ስር መሰረቱ ኬዙ ኬት ነው የተጀመረው ምናምን ይላል ህግ መቼም ታውቃለህ። እና ይሄ ነገር ኬት ነው ኬዙ የተጀመረው ተብሎ ቢመጣ ደግሞ አንተና ብሩክ ጋር ዞሮ ይመጣል። ስለዚህ እንደዛ ሲሆን ሩታ እዚህ ጋር የምትሰሚኝ ነገር ማለት ነው ሄርሜላን ብቻ ስላመጣን እኛ ከህግ ተጠያቂ ልንሆን አንችልም። ምክንያቱም ተጠያቂነት ይጥፋ እና ማን ነው ተጠያቂው? ማን ነው እዚህ ደረጃ ላይ እንዲደርሱ ዋንኛው ምክንያት ማን ነው? ሻተ ማን ነው? ጭራሽ ጥፋተኛነትህን ማላምንክም አይደል? አታምንም። አንተ እንዴት ታምናለህ? አንተ እኮ ጥሩ ስራ ነው የምትሰራው። ተጠያቂ አንሆንም ይላል። እሱን እናያለን። አንተም እንደ አብርሽ ለዚህ ቃል ዋጋ ትከፍላለህ። አንንም ሰው እንደሚስተዋወቀው ነው ያስተዋወቅነው። ማስተዋወቅ ብቻ ሳይሆን ያመጣችሁበት አግባብና የማይጀንሲ ናችሁ እናንተ የምታስተዋውቁት ሰው። ቆዩ አስተዋውቁ ተብላችሁ ተሹማችኋል ወይስ ቢሮ ተከራይታችሁ ነው ይሄን ስራ እየሰራችሁ ያላችሁት? የሥራ ፈቃድ አላችሁ? ምናልባት እኛ እንደማንኛውም ሰው ነው ያስተዋወቅነው። ባለትዳር ወንድ ነው አብርሽ ማለት ካላወቃችሁ እንደወቁ። ሰርጋቸውን እኮ በልታችኋል። ዱባይ ድል ባለ ሰርግ ሰርጋችሁ። እኛም ደግሞ እኮ እየጨፈረን ነበር የዳርናቸው። ረስታችሁ ከሆነ ማለት ታሳዝናላችሁ እናንተ በጣም። የተገናኙበት ሁኔታ ምናምን ብቻ ጥያቄዎች ሊያመጡ ይችላል። ምናልባት አብርሃም ሊጠየቅበት ይችላል። እኛ 400K ላክብርለት አለች። እንደማንኛውም ሰው ተቀበለናት። ያኔን የተዋወቁት አዎ በቃ 400K ነው የተዋወቅናት ሄርሜላን። አይ አቤል ተው በቃ ግድ የለህም። አይ እሱን እንለፈው ግድ የለህም። ይሄ የተዋወቃችሁበትን ጊዜ ምናምን እንለፈውና ፍርድ ቤት ላይ ይመጣል ማለት ሩታ ብታልፈው ችግሩ እኔ በደብቀው ኦዲየንስ ኬት እንዲ ነገሮችን ማውቁ አይቀርምና የተዋወቃችሁበት እንዴ 400K ማንንም መንገደኛ አምጣታችሁ ታስከብራላችሁ። እና ኔክስት አሁን እኮ አብርሽ ወደ 450K እየተጠጋ ነው። ኢዛንዴ ስታከብሩ እኔም እንደ መንገደኛ ሆኜ ልምጣሽ እንደማንኛውም ሰው የምትጨምሩኝ ከሆነ እንደዛ ነው እንግዲህ አቤል አባባል አይደል? አረ እኔ ከእናንተ ጋር ቪዲዮ መስራት እፈልጋለሁ አስጠጉኝ። አይ እኔ ራሱ በገባ ለነገሩ አልሰማም። በስማ በዚህ አብርሃም ጋር ቪዲዮ ሰራ ማለት ሰራሽ ማለት ሳትስሚው ጉንጩን ሳትስሚው አትሄጂም እንዴ? ያው በኢትዮጵያ ባህል ላይ የሆነ እንግዳ ቤት ሲመጣ ቡና ላፍላ ቡና ሳትጠጣ አትሄድም ምናምን እንደሚባለው አለ አይደል? ላይክ እንደዛ ነው አብርሽ ጉንጭን ሳትስሚ አትሄጂም ይልሻል። ብቻ ከአብርሽ ጋር ቪዲዮ ለመስራት ያውቃል። ሁኔታ ምናምን ይለፍ 400K ነው እሺ ይሁን ይለፍ። እሱንም ተውና አይ እሺ ጫርሽ። አሁን ወደ ነገርኩክ ነገር እንግባ። ይልቅ አሁን ክርክሩን ተውና ይሄንን ነገር አረጋግጠክ እሺ እኔ በቃ ማለት ትክክለኛ መረጃ አይደለም ያስኩት ልበልህና ልለፈውና ይሄንን ነገር አረጋግጠ ከሆነ እቺ ልጅ ከዛ ቤት እንድታስወጣ ትፈልጋለሁ። ችግር የለም ማለት እኔ ነኝ ያመጣሁት እኔ ራሴ ያስወጣታለሁ። ግን ደግሞ እርግጠኛ ሆኜ የምነግርሽ ነገር አብርሃም አንቺና ማውጣት ብቻ አይደለም ቤተሰቦቼ መከሰስ አለባት። ይሄ እድል ተመልሶ አይመጣም። በዚህ ሰበብ
መታሰር አለብህ።